ምሳሌ ሚዲያ እጅን በአፍ የሚያስጭኑ አስገራሚና አስደናቂ ታሪኮች፣ አስተማሪ የሆኑ ተሞክሮዎች የሚቀርቡበት ቻናል ምሳሌ ሚዲያ። ዓለማችን የሰው ልጅ አመጣጥ ታሪክን በሁለት ጎራ ትከፍላለች። የመጀመሪያው የሰው ልጅ በፈጣሪው አምሳያ ተፈጠረ የሚለው የፍጥረታዊ እሳቤ ሲሆን፣ ሁለተኛው ደግሞ የሰው ልጅ ከጦጣ መሰል እንስሳ በዝግመተ ለውጥ ምክንያት መጣ የሚለው የቻርልስ ዳርዊንና መሰሎቹ እሳቤ ነው። ከዚያን ጊዜ ጀምሮ ሁለቱም እሳቤዎች አንዱ አንዱን ሳያሳምን በየጎራቸው ጉዟቸውን ቀጥለዋል። የሆነ ሆኖ በየትኛው መንገድ ወደዚህች ምድር የመጣ ሰው የምድር ላይ ቆይታው ቢበዛ ከ120 ዓመታት አይበልጥም። በእርግጥ ዣን ካልመንት የተባለችው ፈረንሳዊት ሴትዮ 122 ዓመት ከ164 ቀናት ምድር ላይ መኖሯን ታሪክ ያወራል። በሁለቱም እሳቤዎች ወደዚህች ምድር የመጣው የሰው ልጅም ጥረህ ግረህ ብላ የሚለውን ትእዛዝ ይፈጽም ዘንድ ምድርን ለማሰልጠን ብዙ ታግሏል። በዚህ ትግል ውስጥ ብዙ ታምራቶችንም መፍጠር ችሏል። ከምድር እስከ አየር የደረሰ ተፈጥሮን የመቆጣጠር ውጊያውን በአብዛኛው አሳክቶ ሌላ የመኖሪያ ስፍራንም ማሰስ ጀምሯል። ይህ ገደብ የለሽ የሰው ልጅ ፍላጎት ይዞት የመጣው ታምር ደግሞ ብዙዎችን ግርምት ላይ የጣለ ነው። የዓለማችን ቢሊዮነሮች እየቻለ ይኖራል፣ ዘ ሰርቫይቫል ኢዝ ዘ ፊተስት የሚለውን ስነ ሕይወታዊ እሳቤ በሌላ መንገድ መፈተሽ ጀምረዋል። ሰዎቹ ሞትን እንደ በሽታ በማከም ለዘላለም ብንኖርስ የሚል ቅንጦት ውስጥ ናቸው። አሜሪካዊው የቴክኖሎጂ ሥራ ፈጣሪ ብራያን ጆንሰን ከዚህ እሳቤ ጋር ለተቀራረበ ፕሮጀክት በዓመት $2 ሚሊዮን በላይ እያፈሰሰ ነው። ብራያን ጆንሰን በዚህች ምድር ላይ በሚኖርበት ጊዜ ሁሉም ስነ ሕይወታዊ ማለትም አካላዊ እርጅና እንዳያጋጥመው የሚያደርጉ ልዩ ሳይንሳዊ ሕክምናዎችን በማድረግ እርጅናን እየተከላከልኩ ነው ይላል። ሰውነቱ እንዳያረጅ ወጣቶች የሚያደርጉትን ሁሉ ሳይቸገር ማድረግ እንዲችል፣ በሂደትም እርጅና ሊታከም የሚችልና የሚሻሻል ነገር እንደሆነ ማሳየት ይፈልጋል። ጤና ይስጥልን ውድ የምሳሌ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን የዓለማችን ከበርቴዎች የሰውን ልጅ ዕድሜ ከተለመደው 120 ዓመት ለማራዘም ከቻሉም ለዘላለም ምድር ላይ ለመኖር በሚያስችል ግኝት ለመተካት የሚያደርጉትን አስገራሚ ትግል ለአፍታ እንመለከታለን። አብራችሁን ቆዩ። ሁሉም ሰው በሕዋሳት ውስጥ ከማይታይና ከተገደበ የጊዜ ዑደት ጋር ነው የተወለደው። ሕይወት ከጀመረበት ጊዜ ጀምሮ ሰውነታችን እያንዳንዱን ሥርዓት ቀስ በቀስ የሚያደክም ጉዞ ይጀምራል። ቆዳችን ይጨማደዳል፣ ፀጉራችን ይሸብታል፣ ሌሎች የአካል ክፍሎቻችንም ቀስ በቀስ ቅልጥፍናቸውንና አቅማቸውን ያጣሉ። ይህም በተለምዶ እርጅና ይባላል። ዓለም አቀፋዊ የሕይወት ዑደት የሆነው እርጅና የማያቋርጥና ሊለካ የሚችል እውነታ ነው። የዕድሜ ጥናት ሳይንቲስቶች ደረስንበት ባሉት መረጃ መሠረት እርጅና ከጄኔቲክ ስሪት፣ ከአካባቢ ሁኔታና ከሕዋሳት መበስበስ ጋር በተቆራኘ ቀላል የፊዚክስ ቀመር የሚመራ የሕይወት ሂደት ነው። ባለፉት ክፍለ ዘመናት የጤና ሕክምና፣ አመጋገብና ንጽሕናን መጠበቅን የመሳሰሉ ዘዴዎች የሰውን ልጅ የመኖር ዕድሜ በከፍተኛ ሁኔታ ቢሻሻሉም የሥነ ሕይወት ሕግ ግን የአብዛኞቹ ሰዎች ዕድሜ ከ120 ዓመት እንዳይበልጥ አስገድዷል። ይህ የተፈጥሮ የዕድሜ ጣሪያ ሕግ ጭንቀትና ፍርሃት የፈጠረበት የሰው ልጅ ተፈጥሮ የመደበለትን የዕድሜ ጣሪያ ለማራዘም የሚያስችሉ አማራጮችን እንዲያሰላስል ምክንያት ሆኖታል። እንደ የዕድሜ ጥናት ሳይንቲስቶች መረጃ ሕዋሳቶቻችን የእርጅናችን መሠረቶች ናቸው። አንዴ ሕዋሳችን ለሁለት በሚከፈልበት ጊዜ ቴሎሜረስ የተሰኙትና በክሮሞዞሞቻችን ጫፍ ላይ የሚገኙት የመከላከያ ክዳኖች ያጥራሉ። ቴሎሜረስ የተሰኙት መከላከያዎች በጣም በሚያጥሩበት ጊዜ ሕዋሳቶቻችን በሥርዓት አይከፋፈሉም።
ይህም ለህብረ ሕዋሳት መጎዳትና ለሰውነት ክፍሎች ውድቀት ይዳርጋል። በኦክሲዴሽን መጨናነቅ የሚከሰት የፕሮቲን መጎዳት፣ የዲኤንኤ ወይም የዘር ሐረግ እንዲሁም ስር የሰደደ እብጠትና የሜታቦሊክ ስርዓት መዛባት እርጅናን የሚያፋጥኑ ሌሎች ሂደቶች ናቸው። እርጅና አንድ አይነት ህመም ወይም በሽታ ብቻ ሳይሆን በብዙ ስነ ሕይወታዊ ስርዓቶች ውስጥ ያሉ ውስብስብ የሰውነት ስርዓቶች ውድቀቶችና ድክመት ድምር ነው። እነዚህን ዘዴዎች መረዳት ሳይንስ ወይም ቴክኖሎጂ ሂደቱን እንዴት ሊያዘገይ፣ ሊያቆም አሊያም ሊቀለብስ እንደሚችል ለማሰብ የመጀመሪያው እርምጃ ይሆናል። በተፈጥሮ ውስን በሆነው የሰው ልጅ የዕድሜ ገደብ ውስጥ ለየት ያሉ ትዕይንቶችም አሉ። 122 ዓመት ከ164 ቀናት የኖረችው ፈረንሳዊቷ ዣን ካልመንት በትክክል የተረጋገጠ የሰው ልጅ ረጅም ዕድሜ ሪከርድ አላት። የዣን ካልመንት ረጅም ዕድሜ የተፈጥሮ ስነ ሕይወት ወይም ባዮሎጂ የሚፈቅደውን ውጫዊ ድንበር የሚያሳይ ቢሆንም የሰውነት ክፍሎች የመገጣጠሚያና የጉልበት ድካም ከመሳሰሉት የእርጅና ባህሪያት ግን አላመለጠችም። እንደ ዣን ካልመንት ያሉ ግለሰቦችን ታሪክ የሚያጠኑ ሳይንቲስቶች ዲኤንኤ፣ አመጋገብና የአካል ብቃት እንቅስቃሴን የመሳሰሉ የጄኔቲክና የአኗኗር ዘይቤዎች ረጅም ዕድሜ ከመኖር ጋር ያላቸውን ዝምድና ለመረዳት አይቸገሩም። ተመራማሪዎች ተፈጥሯዊ የዕድሜ ጣሪያና እርጅናን መገዳደር ወይም ማራዘም ይቻላል ወይ የሚለውን ጉዳይ ለማጥናት በሚያደርጉት ጥረት ውስጥ እነዚህ ጉዳዮች እንደ መነሻና መነቃቂያ ሆነው ያገለግላሉ። የሰው ልጅ የሰውነት ክፍሎች ጉዞ ተፈጥሮ ባስቀመጠችላቸው ጣሪያ ስር ቢሆንም ራሱ የሰው ልጅ ግን እነዚህን ጥብቅ የሥነ ሕይወት ገደቦች ለመቀበል የተዘጋጀ አይመስልም። ከጥንታዊ ስልጣኔ አንስቶ እስከ ዘመናዊው ሳይንስ ድረስ የሰው ልጅ ሕይወትን ለማራዘምና ሕያውነትን ለማስቀጠል በርካታ ሙከራዎችን ሲያደርግ ነበር። ይህ የተፈጥሮ የጊዜ ገደብ የሰው ሰውነት ማርጀቱ የማይቀር ከሆነም የሰው ልጅ ጥበብ በዚህ ጉዳይ ላይ ቦታ ይኖረው ይሆን? ሳይንስ፣ መድኃኒትና ቴክኖሎጂ ተፈጥሮ ከፈቀደልን የሕይወት ዘመን በላይ ጊዜ የመጨመር ዕድል ይኖራቸው ይሆን የሚሉ ከባድ ጥያቄዎችን ወደ አደባባይ አውጥቷል። በስነ ሕይወትና በሰው ልጅ ፍላጎት መካከል የተፈጠረው ትልቅ ውጥረትም ዕድሜን በማራዘም ታሪክ፣ ሳይንስና ዘመናዊ ቤተ ሙከራዎች ለሚደረግ ጉዞ መሰረት ጥሏል። የሰው ልጅ ፍላጎትና ጉጉት ሞትን ለመሞገት ከደፈሩ ቢሊዮነሮችና ከሳይንቲስቶች ጋር ፊት ለፊት የሚገናኙበት ስፍራም ይሆናል። ተፈጥሮ ከሚፈቅደው በላይ ረጅም ዕድሜ የመኖር ፍላጎት አዲስ አይደለም። ከሺህ ዓመታት በፊት ሰዎች በፍልስፍና በሃይማኖትና በምርምር አማካኝነት ሞትን ለመሸወድ ሰፊ ጥረቶችን አድርገዋል። በጥንታዊቷ ቻይና የታኦይዝም ምሁራን የምድርን ሕይወት ዘላለማዊ ለማድረግ በእጽዋት በአመጋገብና በመመሰጥ ዘዴዎች ሞክረዋል። በጥንታዊ የግብፅና የሜሶፖታሚያ ስልጣኔ ዘላለማዊ ሕይወትን ለመኖር ያግዛሉ የተባሉ የቀብር ሥርዓቶችን፣ የተራቀቁ መቃብሮችንና እንደ ሞሚፊኬሽን ወይም አስክሬን ማድረቂያ ያሉ የጥበቃ ዘዴዎች በስፋት ጥቅም ላይ ውለዋል። አንድ ጊዜ የተገኘ ሕይወት ውድ መሆኑ በገባቸውና ሞት ፍርሃት በፈጠረባቸው ሰዎች ሲከናወኑ የቆዩት እነዚህ ጥንታዊ ልማዶች ፈጠራን፣ ምርምርንና ታማኝነትን እንዲጋፈጡ መነሳሳትን ፈጥሮላቸዋል። በየአህጉራቱና በባህሎች መካከል ሰዎች ሁልጊዜም በመሬት ላይ የሚኖራቸውን ቆይታ ለማራዘም ሳይደክሙ ያልማሉ። ስልጣኔ እየሰፋና እያደገ ሲሄድ የሰው ልጅ ረጅም ዕድሜ መኖር ጉጉትም በዚያው ልክ እያደገ መጣ። የመካከለኛው የአውሮፓ ታሪክ ተመራማሪዎች ወይም አልኬሚስቶች ዘላለማዊ ሕይወትና ፍጹም ጤና ይሰጣል ብለው የሚያምኑትን የፈላስፎች ድንጋይ ይፈልገዋል። የህዳሴ ወይንም ሬኔሳንስ ዘመን አሳቢዎች ዕድሜ ማራዘምን በሚመለከት የሰውነት ክፍሎችን አመጋገብና ንጽሕናን መሠረት ያደረጉ ተጨባጭ ምልከታን ከምስጢራዊ ፍልስፍና ጋር ያዋሃዱ ምርምሮችን አድርገዋል። ሳይንስና ዕውቀት እያደገ ሲመጣም ይህ ረጅም ዕድሜ የመኖር ሕልም ተጠናክሮን የቀጠለው የሰው ልጅ አእምሮ የሥነ ሕይወት ወይም የባዮሎጂ ጠንካራ ሕግን ለመቀበል አልፈቀደም። አንዳንድ የምርምር ዘዴዎች ምናባዊ ቢሆኑም
አካባቢ፣ የአኗኗር ዘይቤና እውቀት በእርጅና ላይ ተጽዕኖ ሊያሳድሩ እንደሚችሉ ለዘመናዊ ሳይንስ ግንዛቤ መሠረት ጥለዋል። ረጅም ዕድሜ የመኖር ታሪካዊ ፍለጋ የሰው ልጅ የተፈጥሮ ድንበሮችን በማሸነፍ የማወቅ ጉጉትና ወጥ ምኞትንና ባህሪን ያሳያል። ለዘመናት እንደ አፈ ታሪክና ግምታዊ ሐሳብ የተጀመረው ረጅም ዕድሜ የመኖር በሂደት ወደ ተጨባጭ ጥናት ማደግ ጀመረ። ሳይንቲስቶች ጄኔቲክስን፣ አመጋገብንና መድኃኒቶችን በሥርዓት በማጥናት በአንድ ወቅት ለምስጢራዊ ሰዎች ብቻ የሚጠየቁ ጥያቄዎችን በማንሳት ሰፋፊ ጥናቶችን ጀመሩ። ሞትን ማስቀረት ካልቻልን የሚመጣበትን ጊዜ ማዘግየት እንችል ይሆን ወይ የሚለው ጥያቄ አሁንም ድረስ ቀጥሏል። ዛሬ ላይ ረጅም ዓመት የመኖር ፍላጎት የንጽሕናና ክትባት አገልግሎቶችን እንዲሁም መልሶ የመገንባት ሕክምናን ከመሳሰሉ የቴክኖሎጂ እድገት ጋር በጥብቅ ተቆራኝቷል። ይህ ታሪካዊ ቁርኝት የጥንት ተመራማሪዎችን ሕልም እንደ ብሪያን ጆንሰን ካሉ ሀብትን፣ መረጃንና ሳይንስን በማቀናጀት የሰው ልጅን የመኖር ተፈጥሯዊ ገደብ ከሚገዳደሩ የዘመናችን ቢሊዮነሮች ጋር ያገናኘ ነው። ከዚህ በኋላ የሰው ልጅ ረጅም ዕድሜን የመፈለግ ታሪክ ፍልስፍና ወይም መንፈሳዊ ሐሳብ ሳይሆን የሚለካና ዘመናዊ ፈተና ነው። የዘመናችን ሳይንስ ለዘመናት ተፈጥሯዊ ሊወገድ የማይችል የሕይወት ምዕራፍና ከሰው ልጅ ጋር አብሮ የሚዘልቅ ሂደት ተደርጎ ሲቆጠር የቆየውን እርጅናን በተለየ መንገድ ነው የሚመለከተው። ተመራማሪዎች እርጅናን ሊለካ ልንረዳው የምንችልና ምናልባት ልናዘገይ የምንችለው ውስብስብ የሥነ ሕይወት ክስተት መሆኑን እያጠኑት ነው። በጊዜ ሂደት እንደሚደክሙ የሚታመኑት የሰው ልጅ ጂኖች፣ ፕሮቲኖችና ሥነ ሕይወታዊ መዋቅሮች በዓለም ዙሪያ ባሉ የምርምር ማዕከላት በሰፊው እየተጠኑ ነው። ማዕከላዊ ሕዋሳት፣ የቴሎሜረስ ጥናትና መልሶ የመገንባት ሕክምና የሰውነት ክፍሎችን ተግባራት ለማስቀጠል የህብረ ሕዋሳትን ጉዳት ለመቀነስና የማዕከላዊ ሕዋሳትን ጥገና ለማሻሻል የሚያስችሉ ውጤቶችን ለማግኘት ሰፊ ጥረቶች ተጀምረዋል። የሆነ ጊዜ ፍልስፍናዊ ግምት የነበሩ ሙከራዎች አሁን ትክክለኛና ተጨባጭ ተግባራትም እየሆኑ ነው። ዘመናዊ ቴክኖሎጂ በእርጅና ዘርፍ ያሉ ሳይንሳዊ ግንዛቤዎችን በፍጥነት አጉልቶ አሳይቷል። አርቲፊሻል ኢንተለጀንስ፣ ቢግ ዳታና የሚለበሱ የጤና መከታተያዎች ሳይንቲስቶች ወሳኝ ምልክቶችን፣ የሰውነት ክፍሎችንና ጤናና ስነ ሕይወታዊ የኬሚስትሪ ምልክቶችን በትክክል እንዲከታተሉ አስችሏቸዋል። የሰውነት ጂኖችን ከማስተካከል እስከ ውጤት ተኮር የመድኃኒት ምርቶች ድረስ ያሉ ጸረ እርጅና ጣልቃ ገብነቶች ካሁን በኋላ በንድፈ ሐሳብ ብቻ የተገደቡ አይደሉም። ክሊኒካዊ ሙከራዎች አሁን ከዕድሜ ጋር ተያይዘው የሚመጡ በሽታዎችን ለማዘግየት፣ የሕዋስ እድሳትን ለማሻሻልና የሜታቦሊክ ሥርዓቶችን ለማመቻቸት መንገዶችን እያመላከቱ ነው። አሁን ረጅም ዕድሜ የሚለካና የሚታወቅ እየሆነ በመምጣቱ ሰዎች እርጅናን እንደማይቀር ዕጣ ፈንታ ሳይሆን በምርምርና ቀጣይነት ባለው መሻሻል ለመቋቋም የሚችሉት ሁኔታ አድርገው መቁጠር ጀምረዋል። ከእርጅና ጋር የሚደረገው ግብግብ የማይካድ ሐቅ ቢሆንም ስለ ውጤቱ እርግጠኛ መሆን አይቻልም የሚሉ ሐሳቦችም ሰፋፊ ናቸው። ከሥነ ምግባር ጋር ያሉ ክርክሮች፣ ከፍተኛ ወጪዎችና ያልተጠበቁ የጎንዮሽ ጉዳቶች እርጅናን ለመከላከል በተጀመሩ ብሩህ ተስፋዎች ላይ ጥላ ጥልተዋል። ሆኖም ግን ዕድሉ ካሁን በኋላ ምናባዊ አይደለም። ሰዎች በቅርቡ የሕይወት ዘመንንና የጤና ዘመንን በከፍተኛ ሁኔታ ሊያራዝሙ ይችላሉ። ይህም በጉልበት ጊዜ የሚያሳልፈውን የሕይወት ዘመን ነው። ዘመናዊ ሳይንስ በጥንታዊ ምኞትና በዘመናዊ ፈጠራ መካከል ድልድይ ይሰጣል። ይህም የሰው ልጅ ለሺህ ዓመታት የሚዘልቅ ሕልምን እውን ለማድረግ ረጅም፣ ጤናማና የበለጠ ውጤታማ ሕይወት የመኖር ችሎታን ያቀርባል። ይህ በአድናቆትና በኃላፊነት የተሞላ ቃል ኪዳን ነው። ይህም ስለ ሕይወት ራሱ ያለንን ግንዛቤ የሚፈታተን ነው። ይሁንና የሰው ልጆች የሕይወት ዘመንንና ጤናማ ዘመንን በወሳኝ መልኩ ሊያሻሽሉ ስለሚችሉ ሐሳቡ ከዚህ በኋላ ፍልስፍና ወይም ግምት አይደለም። ይህ ምርምር ወይም ከስሜት የመነጨ ላለመሆኑም በርካታ ማሳያዎች አሉ። በአሜሪካ ብቻ
በሎንጂቪቲ ሪሰርች ወይም ዕድሜን ለማራዘም ለሚደረግ ጥናት ዘርፍ የሚፈስ የግል ኢንቨስትመንት በዓመት ከ100 ቢሊዮን ዶላር በላይ መድረሱ ይገመታል። ዓላማው ግልጽ ነው። እርጅናን ማዘግየት፣ የአካል ብቃትን ማስቀጠልና በመጨረሻ የሕይወት ዕድሜን ማራዘም። በዚህ የዘመናችን አዲስ የሕይወት ፍለጋ መካከል የሚጠቀሰው አሜሪካዊው የቴክኖሎጂ ፈጠራ ቢሊዮነር ብራያን ጆንሰን ቀዳሚው ሰው ነው። ብራያን ጆንሰን ሞትን ለመርሳት የሚሞክር ሰው ሳይሆን እርጅናን በጥልቀት ለመመርመርና ለመገዳደር የሚሞክር ሰው ነው። ብሉፕሪንት ተብሎ የሚጠራው ፕሮጀክቱም እርጅናን ሊታከም የሚችል የሥነ ሕይወታዊ እንደ የሚታከም ሕመም አድርጎ ይቆጥራል። ጆንሰን ለዕለት ምግብ፣ ለሆርሞን ምርመራ፣ ለደም ትንተና፣ ለእንቅልፍ ሁኔታና በአርቲፊሻል ኢንተለጀንስ ለሚመራ የጤና ክትትል በዓመት ከ2 ሚሊዮን ዶላር በላይ በሰውነቱ ላይ ያፈሳል። የዚህ ኢንቨስትመንት ዓላማም የአካሉን ዕድሜ ወደ ወጣትነት መመለስ ነው። ይህ ሙከራ የኔ ብቻ አይደለም የሚለው ጆንሰን የሰው ልጅ እርጅናን ማሸነፍ እንደሚችል በግልጽ ለማሳየት ነው ሲል ይናገራል። እዚህ ላይ የሚነሳው ጥያቄ ግን ይህ መንገድ ለሁሉም ክፍት ይሆናል ወይ የሚለው ነው። የብራያን ጆንሰን ሙከራ ከግል የጤና ፕሮጀክትነት አልፎ ዓለም አቀፍ መነጋገሪያ ሆኗል። ዛሬ ላይ በሲሊኮን ቫሊና በአውሮፓ የባዮቴክኖሎጂ ቤተ ሙከራዎች እርጅናን ለመቀነስ በእንስሳት ላይ የሚሞከሩ ቴራፒዎች ውጤት እያሳዩ ነው። በአንዳንድ ሙከራዎች የእንስሳት ዕድሜ እስከ 30% ድረስ መጨመሩ እየተወራ ነው። ይህ ስኬት በሰዎች ላይ ሲካሄድ ከማኅበራዊ ወግና ልማዶች፣ ከሥነ ምግባርና ከኢኮኖሚ የተያያዙ ውስብስብ ጥያቄዎችን ማስነሳቱ አይቀርም። ምናልባት ሙከራው ተሳክቶ ሰዎች 150 ወይም 200 ዓመት ቢኖሩ ሥራ፣ ሀብትና ሥልጣን እንዴት ሊዳረስ ይችላል የሚለው ጉዳይ ከሳይንስ አልፎ ወደ ፖለቲካና ሥነ ምግባር ጉዳይ የሚወስድ ነው። እዚህ ላይ ታሪክን መለስ ብለን ስንቃኝ በዘመናት ሁሉ የተፈጠሩ አዳዲስ የቴክኖሎጂ ግኝቶች መጀመሪያ ተደራሽ የሚሆኑት ለባለ ሀብቶች ብቻ ነው። እነሱ ሲጠግቡ ወደ ቀሪው ማኅበረሰብ እንዳስፈላጊነቱም። ምናልባት የእርጅና ቴክኖሎጂውን ሲሆን መጀመሪያ ለማን ይሆናል የሚለው ጥያቄም ለብዙዎች ግልጽ ነው። አቅማቸው የፈቀደ ሁሉ መጀመሪያ ለራሳቸው ቀጥለውም ለልጆቻቸውና ቤተሰቦቻቸው ሲያዳርሱም ሌላው ሕዝብ ዜና ብቻ እየሰማ ለቢሊዮነሮች ማጨብጨቡን ይቀጥላል ማለት ነው። እርጅናና ሞትን ለመገዳደር የተጀመረው ዘመቻ የብራያን ጆንሰን ብቻ አይደለም። ሌሎች ቢሊዮነሮችም ተቀላቅለዋል። የስፔስ ኤክስና የቴስላ ባለቤት ኤሎን መስክ በአሁኑ ጊዜ የሰውነት እርጅናን ለማሻሻል የሚያስችሉ ምርምሮች ላይ ቢሊዮን ዶላር እያፈሰሰ ነው። በአውሮፓውያኑ 2016 የጀመረው የኒውራሊንክ ፕሮጀክት ኤሌክትሮኒክስና የሰው ሠራሽ አስተውህሎት ወይም ኤአይ ከሰው አካል ጋር በማቀናጀት እንዴት አካላዊና የእውቀት ወይም ኮግኒቲቭ አቅምን ማራዘም እንደሚችሉ ለማወቅ እየሠራ ነው። ከዚህም በተጨማሪ የግዙፉን አማዞን ባለቤት ጄፍ ቤዞስ አልቶስ ላብስ በተሰኘው ኩባንያው በኩል ከዕድሜ ዘመን ማራዘሚያ ጋር የተገናኙና የኅብረ ሕዋስ እድሳትን የሚያግዙ የባዮቴክኖሎጂ ፕሮጀክቶችን ይደግፋል። የቢሊዮነሮቹ ፍላጎት የሰው ልጅ ረጅም ዕድሜ እንዲቀጥልና ሰዎች በጊዜ ሂደት ጤንነታቸውንና አእምሮአዊ ችሎታቸውን በተሻለ መንገድ እንዲጠቀሙ ማስቻል ነው። በተለይም ለዓለማችን ወሳኝ የሆኑ ባለምጡቅ አእምሮ ሰዎችን ምድራችን አጥብቃ ትፈልጋቸዋለችና ይህ ሙከራ ቢሳካ የብዙዎች ምኞት ነው። ቢሊዮነሮቹ ሀብታቸውንና ዓለም አቀፋዊ ተጽዕኖአቸውን ከግምት ውስጥ በማስገባት ይህ የረጅም ዕድሜ ቴክኖሎጂ ሙከራ ቢሳካ በዋነኛነት ራሳቸውን ሊጠቅም እንደሚችል ግልጽ ነው። ከዚህ በመነሳትም በእርግጥ ከሕይወት ማራዘሚያ ቴክኖሎጂዎች ማን ቀዳሚ ተጠቃሚ እንደሚሆን ለመገመት አያዳግትም። ብራያን ጆንሰንና ሌሎች ቢሊዮነሮች ብቻ ከፍተኛ ኢንቨስትመንት እያደረጉ ቢሆንም ግኝቱ በቀላሉ ለሰፊው ሕዝብ ሊደርስ አይችልም። ታሪካዊ ምሳሌዎች እንደሚነግሩን በሩሲያና በአሜሪካ ሕይወታቸው ያለፈ አንዳንድ ሰዎች አስክሬን በተለየ ክብርና በታላቅ አክብሮት
ተጠብቀዋል። እሳቤው ደግሞ ምናልባት እነዚህ ሰዎች የሰው ልጅ ሞትን የሚያሸንፍበት ቴክኖሎጂ ቢሳካ በድጋሚ ወደ ሕይወት እንዲመለሱ ለማድረግ ነው። ለማንኛውም ዕድሜ ለሀብትና ለቴክኖሎጂ የሰው ልጆች አመጣጥ ታሪክ ከሁለቱ የሥነ ፍጥረት አስተሳሰቦች ተሻግሮ የሰው ልጅ ይወለዳል፣ ያድጋል፣ ያረጃል፣ ከዚያም ይሞታል የሚለውን የተለመደ እሳቤ ጭምር እየተገዳደረ ነው። ሞትን እንደ በሽታ በማከም ለዘላለም እንኖራለን የሚል ህልም ያላቸው እነ ብራያን ጆንሰን እንደ ኤሎን መስክ ስፔስ ኤክስ ፕሮጀክት ይሳካላቸው ይሆን የሚለው ጉዳይ ጊዜና ሳይንስ ይመልሰዋል። የተከበራችሁ የቻናላችን ተከታታዮች ለዛሬ የያዝንላችሁ ታሪክ ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ቸር ቆዩን።